ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ኢራን ከኒውክሌር ማበልጸግ እስከ ሚሳኤሎቿን በተመለከተ ማድረግ አለብሽ ብለው ያቀረቧቸውን ጥያቄዎች ካልተቀበለች ወታደራዊ እርምጃ እንደሚወስዱባት ፕሬዚደንት ዶናልድ ትራምፕ አስጠነቀቁም። ትራምፕ ቻናል 12 ለተሰኘው የእስራኤል ቴሌቪዥን በሰጡት አዲስ ቃለ ምልልስ ወይ ውል እንቋጥራለን አለዚያ በጣም የከበደ ነገር ማድረግ አለብን ብለዋል። የኢራን ከፍተኛው ብሔራዊ ደህንነት ምክር ቤት ሊቀመንበር አሊ ላሪጃኒ በአሜሪካና በኢራን ባለሥልጣኖች መካከል ባለፈው የተደረገውን ድርድር ውጤት ላይ ከኦማኑ ሱልጣን ሃይታም ቢን ታሪክ አልሰይድ ጋር ተወያይተዋል። ቻናል 12ና የአሜሪካ የድረገጽ ዜና አገልግሎት አክሲዮስ ትናንት እንደዘገቡት ፕሬዚደንት ዶናልድ ትራምፕ ሌላ ሁለተኛ አውሮፕላን ተሸካሚ የጦር መርከብ ወደ ክልሉ ለመላክ እያሰቡ ነው። የአሜሪካ ወታደራዊ ግንባታ ኢራን ላይ ጦርነት መከፈቱ የማይቀር ነው የሚል ፍራቻ አጠናክሯል። ግጭቱ ክልሉን ሰላም ሊነሳው እንደሚችልም ተፈርቷል። ከትናንት በስቲያ ሰኞ አሜሪካ ባንዲራዋን የሚያውለበልቡ የንግድ መርከቦቿም የኢራን የውሃ ክልል ውስጥ እንዳይገቡ በጥብቅ ማስጠንቀቋ ታውቋል። ትራምፕ ጦር ኃይላቸው አጉርሶና አነጣጥሮ መወደሩን በመጥቀስ ኢራንን ባላቋረጠ ሁኔታ እያስጠነቀቋት ይገኛሉ። ከ14 ቀን በፊት ጥር 20 2018 በማኅበራዊ ድረገጻቸው ላይ ባወጡት መልእክት እንደ ቬንዙዌላ ሁሉ የአሜሪካ ጦር አስፈላጊ ሆኖ ካገኘው በፍጥነትና በከባድ ኃይል ተልእኮውን ለማሳካት ዝግጁና ፈቃደኛ ነው። ኢራን ቶሎ ብላም ለፍትሐዊ ድርድር ፈጥና ወደ ጠረጴዛው እንደምትመጣ ተስፋ እናደርጋለን ማለታቸው አይዘነጋም። ይህን ተከትሎም በድርድር መፈታት አለባቸው ያሏቸውን 3 መሠረታዊ ነጥቦች አቅርበዋል። እነሱም የዩራኒየም ማበልጸጓን ማክተም፣ ከተጋትሮ ተራዳ ኃይሎች ጋር የነበራትን ማናቸውን ግንኙነት ማቋረጥና የቦሊስቲክ ሚሳይል ክምችቶቿ ላይ ገደብ መጣል ናቸው። የኢራን ውጭ ጉዳይ ሚኒስትርና ዋና ተደራዳሪ አባስ አርጋቺ በቅርቡ ለአልጀዚራ በሰጡት ቃለ ምልልስ ሀገራቸው ቦሊስቲክ ሚሳይሎቿንና የተጋትሮ ተራዳዋን ጉዳይ ፈጽሞ ለድርድር እንደማታቀርብና ብቸኛ የምትደራደርበት ጉዳይ የኒውክሌር ፕሮግራሟ ብቻ መሆኑን ገልጸው እሱም ቢሆን ዩራኒየም የማበልጸግ መብቷን ከቶምና መቼም የማትወው የማይገሰስ መብቷ መሆኑን መግለጻቸው አይዘነጋም። አሜሪካ ከታህሳስ ወር መጨረሻ ጀምሮ ከኢራን አቅራቢያ የሚገኙ ጦር ሰፈሮቿ በደርዘን የሚቆጠሩ የጦር አውሮፕላኖች አስገብታለች። ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ የብረት ደሴትን ጨምሮ በደርዘን የሚቆጠሩ ተዋጊ መርከቦቿን ደግሞ መካከለኛው ምስራቅ ውስጥና ውጪ አከማችታለች። ፕሬዚደንት ትራምፕ ሁለተኛ አውሮፕላን ተሸካሚ የጦር መርከብን ለመላክ እያሰብኩ ነው ማለታቸውን በተመለከተም ጥያቄው የቀረበላቸው የባሕር ኃይል ባለሥልጣኖች ጥያቄውን ወደ ዋይት ሃውስ መርተውታል ሲል ዋሽንግተን ፖስት ዘግበዋል። ዩኤስኤስ ጆርጅ ቡሽ አውሮፕላን ተሸካሚ ኖርፎልክ የውሃ ዳርቻ በልምምድ ላይ ትገኛለች። እሷና አያሌ በርካታ አጃቢ የጦር መርከቦቿ ስፍራቸውን ለቀው መቼ ወደ ስምሪት እንደሚንቀሳቀሱ ግልጽ አይደለም ብሏል ዋሽንግተን ፖስት። ጥያቄው የቀረበላቸው የዋይት ሃውስ ቃል አቀባይ አና ኬሊ ለዋሽንግተን ፖስት በሰጡት የኢሜይል ምላሽ
የኢራን መንግሥት ስምምነት ላይ መድረስ እንዳለበት ፕሬዚደንት ትራምፕ ከጅምሩም አቋማቸውን ግልጽ አድርገዋል ብለዋል። አያይዘውም ፕሬዚደንቱ የሚሉትን የሚያደርጉ ሰው ለመሆናቸው ባለፈው ሰኔ ወር ኢራን ላይ ባካሄዱት ድብደባና አሁን በክልሉ ባሰማሩት የጦር አርማዳ ማሳያ ነው ብለዋል። አሜሪካና ኢራን ባለፈው አርብ ያደረጉት ድርድር ምንም የተጨበጠ ውል እንዳልቋጠረ ይታወቃል። ቀጣዩ ድርድር በዚህ ሳምንት እንደሚካሄድ ፕሬዚደንት ትራምፕ የገለጹ ቢሆንም አሁን ድረስ ወይም አሁን እስካለንበት የሳምንቱ አጋማሽ ድረስ ቦታም ቀንም ገና አልተቆረጠም። ሁለቱ አገሮች ከዚህ በፊት በዚሁ በኦማን ሊያካሄዱ የተቃጠሉት ስድስተኛ ዙር ድርድር ከመድረሱ በፊት 12 ቀናት የፈጀ ጦርነት መፈንዳቱ አይዘነጋም። እስራኤል ማጥቃት ጀመረች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት ከሰዓት በኋላ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው በጉዳዩ ላይ ይነጋገራሉ። ከፕሬዚደንቱ ጋር ከመገናኘታቸው በፊትም ውጭ ጉዳይ ሚኒስትር ማርኮ ሩቢዮን አግኝተው እንደሚያነጋግሩ ታውቋል። ዋሽንግተን ፖስት የኔታንያሁን አቋም ዝርዝር ያውቃሉ ያላቸውን ግለሰብ ጠቅሶ እንደዘገበው እስራኤል ሁሉም የኢራን ዩራኒየም ማበልጸግ እንቅስቃሴ እንዲቆም፣ እስካሁንም ያላት የበለጸገ ዩራኒየም ክምችት ከእጇ እንዲወጣና ወደ ሌላ ቦታ እንዲወሰድ፣ የቦሊስቲክ ሚሳኤል ምርቷን እንድታቆምና የተጋትሮ ተራዳ ግንኙነቷንና እርዳቷን ሙሉ በሙሉ እንድታቋርጥ ይጠይቃል። ዋሽንግተን ፖስት እንዳለው ከባለፈው አርብ የኦማን ድርድር በፊት ልዩ መልእክተኛ ስቲቭ ዊትኮፍና ጃሬድ ኩሽነር በኢየሩሳሌም ከጠቅላይ ሚኒስትር ኔታንያሁ ጋር በተወያዩበት ወቅት የተገለጸላቸው የእስራኤል አቋም ይሄ ነበረ። ልዩነቱ አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንኑ ለልዩ መልእክተኞቹ የነገሯቸውን የእስራኤል አቋም ለፕሬዚደንት ዶናልድ ትራምፕ ራሳቸው በአካል ተገኝተው ማስገንዘብ መፈለጋቸው ነው። እንደዚሁም ኢራንን በተመለከተ አዲስ የስለላ መረጃ ይዘዋል ተብለዋል። የኢራን አገዛዝ በሀገር ውስጥ በከፍተኛ የሕዝብ ቁጣ ውስጥ ይገኛል። ለዋሽንግተን ፖስት ከኢራን የተላኩ ቪዲዮዎችና የድምፅ ቅጂዎች ሞት ለካሚኒ የሚሉ መፈክሮችን ያሰማሉ። አያቶላ አሊ ካሚኒ የኢራን እስላማዊ ሪፐብሊክ አገዛዝ ሁለተኛው አያቶላ ናቸው። ለ37 ዓመታት በሥልጣን ይገኛሉ። የኢራን እስላማዊ ሪፐብሊክ 47ኛ ዓመቱን ነው የሚያከብረው። የታሪካቸው መጥፎ አጋጣሚ ሆኖ የኢራን ገዢዎች በውስጥ የሕዝብ ቁጣና በውጭ የትራምፕ አርማዳ ተከበው እስላማዊ ሪፐብሊካቸውን የመሠረተውን አብዮት ቀን ለማክበር እየተዘጋጁ ነው። ዋሽንግተን ፖስት ከኢራን አመራር ጋር ግንኙነት ያለው አውሮፓዊ ባለሥልጣን ጠቅሶ ሲጽፍ በርካታ የኢራን ባለሥልጣኖች ጦርነቱ የማይቀር መሆኑንና አሁን እየተደረገ ያለው ድርድር የአሜሪካንን ጥቃት ከማዘግየት ያለፈ ፋይዳ እንደማይኖረው ያምናሉ ብለዋል። ዳንኤል፣ እንግዲህ አሁን ደግሞ የጦርነቱ ሁኔታ በሁለቱም በኩል የታመነበት መሆኑን ነው የምንሰማው። በኢራን በኩል ዋና ድምፅ ሆነው በማገልገል ላይ የሚገኙት የሀገሪቱ ውጭ ጉዳይ ሚኒስትርና ተደራዳሪ አባስ አርጋቺ በማያወላዳ በማያሻማ ሁኔታ የመንግስታቸውን አቋም ግልጽ አድርገዋል። ኢራን በምንምና በምንም ሁኔታ ቦሊስቲክ ሚሳይሎቿንና የተጋትሮ ተራዳውን በተመለከተ ድርድር አታቀርበውም። ይሄ በምንም መልኩ ለድርድር የማናቀርበው ነው በማለት ነው ያስጠነቀቁት። በሌላ በኩል ደግሞ ራሱ የኒውክሌር ድርድሩንም ቢሆን ኢራን ዩራኒየም የማበልጸግ መብቷ የማይገሰስ መብቷ መሆኑን በመጥቀስ እሱም ለድርድር እንደማይቀርብ ነው የገለጹት። እንግዲህ የኒውክሌር ፕሮግራሟን በተመለከተ ከአሜሪካ ጋር ለመድረስ ተስፋ የሚያደርጉት ውጭ ጉዳይ ሚኒስትሩና አጠቃላይ የኢራን አገዛዝ ቢያንስ የኒውክሌር ቦምብ ለመስራት ያስችላታል የሚሉ ስጋቶችን ከማስወገድ አንጻር ብቻ እንጂ በመሠረታዊነት ለሰላማዊ አገልግሎት
ዩራኒየም ማበልጸጓን በራሷ ተቋሞች፣ በራሷ ሳይንቲስቶች እነዚህ ለድርድር የማይቀሩ ወይም በጀ የማትላቸው ነጥቦቿ መሆኑን ባለፉት በቅርቡ ለአልጀዚራ በሰጡት ሰፊ ቃለ ምልልስ አረጋግጠዋል። በተረፈ አሜሪካ ይሄ ድርድር እንዲካሄድ የምትፈልገው 3 መሠረታዊ ነጥቦች ላይ ነው። ሚሳኤሉና የተጋትሮ ተራዳውን ጨምሮ ማለት ነው። ይሄ የማይሆን መሆኑን ኢራን ገልጻለች። ስለዚህ ማንም ሊረዳው በሚችለው መልኩ አሁን ቀጥለው የሚያደርጉት ድርድር ከተካሄደ ዛሬ ሮብ ነው፣ ሐሙስ፣ አርብ አለ። ምናልባት የሳምንቱ መጨረሻዎችንም ቀናቶች ውስጥ ሊያደርጉት ይችላሉ። የሁለተኛው ስብሰባቸው ድርድራቸው አጠቃላይ ይዘትና ውጤት ይህንን ድርድር ይቀጥላል አይቀጥልም፣ ወይም ደግሞ ወደ ጦርነቱ ያስተላልፈናል የሚለውን ነገር ለመወሰን ያስችላል። ዛሬ የእስራኤሉ ጠቅላይ ሚኒስትር ዋሽንግተን ዲሲ ይገኛሉ። በኢትዮጵያ ሰዓት አቆጣጠር ዛሬ ከሰዓት በኋላ ከ10 ሰዓት በኋላ ባለው ጊዜ ውስጥ ከፕሬዚደንቱ ጋር ይገናኛሉ። የሚያስቀምጧቸው ነጥቦች በዜናው ላይ የተገለጹት ናቸው። እንግዲህ እውነቱን ለመናገር ዜናው እንደሚነግረን ከሆነ ራሳቸው በርካታ የኢራን ባለሥልጣኖች ጦርነቱን ኦልሬዲ ተቀብለውታል። አሁን እየተደረገ ያለው ድርድር በዋነኛነት በቱርክ፣ በሳዑዲ አረቢያና በግብፅ ግፊት እየተደረገ ነው። ዓላማውም በእነዚህ የሶስት የአሜሪካ አጋሮች እምነት ጦርነቱን በማንኛውም መንገድ እንዲያስቀር በማድረግ ላይ ያሉት የመጨረሻ ሙከራ ነው እና እነሱም በግብፅ በኩል ለድርድሩ ቀርበዋል ተብሎ እየተነገረ ያለው ኢራን የምታበለጽገው የዩራኒየም ጥራት መጠን ለሰላማዊ አገልግሎት ብቻ በሚውል መልኩ 1 ከምናምን ነው ከዓለም አቀፉ የአቶሚክ ኃይል አለመስፋፋት ድርጅት ከሚፈቅደው በታች የሚፈቅደው 3.67% ነው። ከሱ በታች 1 ከምናምን ፐርሰንት ደረጃ ብቻ እንድታበለጽግ የሚጠይቅ ነው እና እነ ግብፅ ተስፋ የሚያደርጉት ኢራን ይህን እውነታ በመቀበል ይህንን ጦርነት ለማስቀረት የበኩሏን ትብብር እንድታደርግ ነው። ነገር ግን ሐሳቡ የመጀመሪያዎቹ 3 ዓመታት ከዚህ በኋላ ኢራን ምንም አይነት ዩራኒየም እንዳታበለጽግ ለመጀመሪያው እነዚህ ለቀጣዮቹ 3 ዓመታት ምንም አይነት ዩራኒየም እንዳታበለጽግ፣ ከዛ በኋላ ቅድም ያልኩልህ 1 ከምናምን በሆነ ደረጃ ብቻ ዩራኒየሟን ማበልጸግ እንድትቀጥል የሚፈቅድ ነው። ይሄ ምናልባት ለኢራን የሚተውላት ነገር የኒውክሌር ተቋሞቿን እንድታንቀሳቅስ፣ ይሄ ተቀባይነት ካገኘ 1 ሆነ 2 በዛ ደረጃ የማበልጸግ መብቷ ከተረጋገጠ በራሷ ሳይንቲስቶችና በራሷ ተቋማት፣ ስለዚህ የኒውክሌር ተቋማቷን የማንሰራራት ዕድል ይሰጣታል ማለት ነው። ነገር ግን እንደሰማኸው በአሜሪካም ሆነ በእስራኤል በኩል የቀረበው ዋናው ነጥብ ወይም ከኢራን የተጠየቀው ኦልሬዲ ወድሟል ተቋሟ። ይህንን ተቋም ለማንሰራራት እንዳትሞክር፣ ወደ ዩራኒየም ማበልጸግ እንዳትመለስ፣ እስካሁንም ያበለጸገቻቸውን ከእጇ ወጥቶ ወደ ሌላ ሀገር እንዲሄድ የሚጠይቁ ናቸው። ኢራን እዚህ ላይ እሺ እንድትል ነው የሚጠብቁት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ 2ኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና
ዓለም ዶናልድ ትራምፕ በቀጣይ ከኢራን ጋር የሚያደርጉት ድርድር ከመድረሱ በፊት እንደዚህ አይነት ማሳሰቢያ ለኢራኖች ሲያስተላልፉ ትራምፕ አቋማቸው የማይለወጥ መሆኑን በግልጽ ለማስቀመጥ ፈልገው ነው ወይንስ ደግሞ ኢራን ላይ ሳይኮሎጂካዊ ተጽዕኖ ለመፍጠር በማሰብ ብቻ ነው ወይ የሚለውን ብትነግረን። በግልጽ ዶናልድ ትራምፕ መተኮስ ሳያስፈልጋቸው የጠየቁት መፈጸም ቢችሉ ይመርጣሉ። መተኮስ ሳያስፈልጋቸው ያቀረቧቸውን ጥያቄዎች እሺ ብለው ተቀብለው ስምምነት ውስጥ ቢገቡና ስለ አፈጻጸሙ ቢነጋገሩ የመጀመሪያ ፍላጎታቸው ነው። እነዚህ ሦስቱን ነገሮች እሺ ብለው እንዲቀበሉ ነው የሚፈልጉት። ይህን ከተቀበሉ ኢራኖችም አንደኛ በዙሪያቸው የተገጠገጠውን ዶናልድ ትራምፕ አርማዳ ብለው የገለጹትን የብረት ሰራዊት ጭፍራ ከቦታው ያስነሳላቸዋል። የጦርነት ደመናው ይገፈፋል። ለዚህ አይነቱ የከፋ እና እነሱም በከፋ ጭፍጨፋ ሊያዳክሙት እየጣሩ የሚገኙትን ህዝባዊ ቁጣ የቀሰቀሰባቸውን መሰረታዊ የኢኮኖሚ አጣብቂኝ በወሳኝ መልኩ የሚፈታውን የማዕቀብ መነሳት እውን ያደርግላቸዋል የኢራን አገዛዝ። የኢራን አገዛዝ ለእነዚህ ለሦስቱ ጥያቄዎች መንበርከክ አለበት፣ ወይም አንዳንዶች እንደገለጹት እጅ መስጠት አለበት። በአጠቃላይ የተመሠረተበትን አሜሪካና እስራኤል አቋሞቹን አውግዞ ሌላ አዲስ ቅርጽና መልክ ይዞ ለመቀጠል የራሱን ጥረት ማድረግ አለበት። እነዚህ ሦስት የማስፈጸሚያ አቅሞቹ የተጋትሮ ተራዳ፣ የቦሊስቲክ ሚሳይል ሩምታና የኒውክሌር ቦምብ ተስፋዎቹን ቆርጦ መጣል አለበት ነው። ይህን ካደረገ ማዕቀቡ ይነሳለታል። የፖለቲካ መገለል፣ የዲፕሎማሲ መገለል ይቀርለታል። ስለዚህ በዛ መልኩ ይሄንን ነው እንግዲህ ሊያገኝ የሚችለው ሪዋርድ ይሄ ነው። እነዚህ ሦስቱን የማይቀበልና የማይፈጽም ከሆነ ግን ጦርነቱ የማይቀር መሆኑን በማረጋገጥ ሌላ ሁለተኛ አውሮፕላን ተሸካሚ ወደ ምናልባትም ዩኤስኤስ ጆርጅ ቡሽን ወደ ክልሉ ለመላክ እያስቡ መሆናቸውን ነው የገለጹት። በነገራችን ላይ ማንኛውም የአሜሪካ ወታደራዊ እንቅስቃሴ ቢሊዮን ዶላሮች የሚበላ ነው። ስለዚህ አሁን ማንኛውም ሰው መገመት በሚችለው በኢራን ዙሪያ የተደራጀው የአሜሪካ ኃይል ፍጹም በሆነ መልኩ በማንኛውም ሰኮንድ ውጊያ ውስጥ ለመግባት ብቁ የሆነ ኃይል ነው። ስለዚህ ጦርነቱ ተጨባጭ ነው። ነገር ግን በድርድሩ የሚፈልጉትን ቢያገኙ ዶናልድ ትራምፕ ይመርጣሉ ከተኩሱ በፊት ወይም ከተኩሱ ይልቅ። ይሄን የሚያስቀረው ነገር ከሌለ ግን ጦርነቱ በማያወላዳ ሁኔታ የሚቀጥል ነው። ዓለም የኢራንና የአሜሪካ ድርድርን በተመለከተ እስራኤል ጣልቃ ገብታለች ወይም ስምምነት ላይ እንዳይደረስ ከፍተኛ አስተዋጽኦ እያደረገች ነው ማለት ይቻላል ወይ? ኢራኖች ይህንን ይላሉ። እንግዲህ እውነቱን ለመናገር ዶናልድ ትራምፕ በተለያየ ጊዜ የተለያየ መልእክት ያሰፍራሉ። መጀመሪያ ላይ አበክረው ሲናገሩ የነበረው የኒውክሌር ስምምነት ወይም ውል ለመቋጠር ነው ከኢራን ጋር ድርድር የጀመሩት። ይሄ በኢራን አገዛዝ ላይ በቅርቡ የተካሄደው እጅግ መላ አገሪቱን ያጥለቀለቀ ተቃውሞና እሱን ለመመከት ደግሞ የተደረገ በጣም የሚዘገንን ምላሽ ከመምጣቱ በፊት እና ካለፈው የሰኔ ወር የ12 ቀናት ጦርነት በፊት ዶናልድ ትራምፕና ወይም ደግሞ አሜሪካና ኢራን ይደራደሩ የነበሩት አጀንዳው የኒውክሌር ብቻ ነው። ዩራኒየም ማበልጸግ የሚባል ነገር እርም በይ፣ የኒውክሌር ሪያክተሮችን አስወግጂ፣ መጀመሪያ በራሷ ራስ ሻፈራሺ የዩራኒየም ማበልጸግ የሚባለው ነገር እርም በይ፣ በአማራጭነት ምንድነው ይህን ካደረግሽ ማዕቀቡ እንዳለ ይነሳል፣ የዲፕሎማሲና የፖለቲካ መገለሎች ይቆማል፣ የዓለም ማህበረሰብ አካል ትሆኛለሽ፣ የአገዛዙም ማለት ነው።
ስለዚህ ይሄን ሽልማት ታገኛለሽ። በማዕቀቡ የተያዙ በብዙ ቢሊዮን ዶላር የሚቆጠር ገንዘብ ይለቀቃል የኢራን። ስለዚህ በማዕቀቡ ምክንያት ከደረሰባችሁ ኢኮኖሚያዊ መቆራመድ፣ ፖለቲካዊ ተገላይነት ነፃ ትወጣላችሁ። አሜሪካና ኢራን የዲፕሎማሲ ግንኙነት ይጀምራሉ። ከየትኛውም ዓለም ጋር እንደ አንድ ነፃ ሀገር ግንኙነት ማድረግ ትችያለሽ። ይህንን ኦፈር ያደረጉት ያን ጊዜ። ይህን ለማድረግ ግን የኒውክሌር ተቋሞች ማፍረስ አለብሽ። ዩራኒየም ማበልጸግ የሚባለው ነገር እርም ማለት አለብሽ። ኖ ኒውክሌር ቦምብ። ከዛ ባለፈ ደግሞ በፕሮግራሞች ውስጥ ያለው የአቶሚክ ቦምብ ባለቤት የመሆን ተስፋን ተሰናበችው። በእጅሽ ያሉትን እስከ 60 በመቶ የበለጸጉ የዩራኒየም ክምችትን ማስረከብ አለብሽ የሚል ነው። ኢራኖች ያኔ እሺ ያላሉ። ኢራኖች ያኔ እሺ ባለማለታቸው 5 ዙር እስከ ሮም ተደራደሩ። 4 ኦማን ውስጥ 5ኛውን ሮም ተደራድረው 6ኛውን ኦማን ውስጥ ሊያደርጉ በሚዘጋጁበት ጊዜ እስራኤል የ12 ቀናቱን ጦርነት ማጥቃት ከፈተች ማለት ነው። ስለዚህ አሁን አንዳንድ ዘገባዎች እንደሚነግሩ ኢራኖች በውስጣቸው ተስፋ አድርገው ወደ ድርድር የተመለሱት የዶናልድ ትራምፕ ፍላጎት ኒውክሌሩ ላይ ብቻ ነው። ሚሳኤሉም የተጋትሮ ተራዳውም ጉዳይ አልተነሳም፣ ጉዳይም አላሉትም። ይሄንን ያኔ ማለት ነው። ስለዚህ አሁንም ለዶናልድ ትራምፕ በኒውክሌር ድርድሩ ላይ የምንፈልገውን ብንሰጣቸው ይህ ጦርነት ሊቀር፣ ማዕቀባችን ሊነሳ ይችላል የሚል ትልቅ ተስፋ ኢራኖች አሳድረው ነው ወደ ድርድር የገቡት። ይሁንና የአሁኑ ድርድር ላይ ግን ከበፊቱ በተለየ የሚሳኤል ክምችቱ፣ በዚህ ሚሳኤሉ ላይ የሚቀርቡት ሀሳቦች በጣም የተለያዩ፣ ቢያንስ የሚሳኤል ክምችቱን ላይ ገደብ እንዲጣል እና የተጋትሮ ተራዳ ግንኙነቷ እንዲቋረጥ መሰረታዊ ነጥብነት ከኒውክሌሩ ጋር አብረው ቀርበዋል። አሁን ነው እንግዲህ ኢራን ባለፈው ባደረጉት ድርድርም በኒውክሌሩ ጉዳይ ነው እንጂ ሁለቱ ጉዳዮች እንደ ኢሹ አልተነሱም። አሁን ቀንና ቦታው ያልተቆረጠ ሁለተኛው ድርድር ላይ ሲቀመጡ እንደ መጀመሪያው እንደ ባለፈው ዓርብ በኒውክሌር ጉዳዩ ላይ ብቻ ሊያወሩ ነው ወይስ የሚሳኤሎቹና የተጋትሮ ተራዳውም አጀንዳ ሆኖ ሊቀርብ ነው? አሁን እዚህ ውስጥ ለውስጥ ሁለቱ መስማማት ካልቻሉ ኢቨን በአጀንዳው ይህ ሁለተኛ ድርድር የመካሄድ ዕድል የለውም ማለት ነው። ዛሬ እንግዲህ የሳምንቱ አጋማሽ ሮብ ነው ዛሬ። ስለዚህ አሁን ውስጥ ለውስጥ ያለው ሁኔታ ይሄ ነው። ይባስ ደግሞ ነገሩን ከባድ የሚያደርገው የውጭ ጉዳይ ሚኒስትሩ አባስ አርጋቺ መግለጫ እንደባለፈው ልክ በ5 ዙሮች ውስጥ እንደነበረው ያለው አቋም ከተደገመ ኒውክሌር የማበልጸግ መብታችንን አሳልፈን አንሰጥም የሚለው የኢራን አቋም የመጨረሻ አቋም ከሆነ አይ ቲንክ ድርድሩ ሳይወለድ የሞተ ነገር ነው እና አሁን እዚህ ላይ ቅድም የጠየከኝ እስራኤልን የጠየከኝ እስራኤልን እንግዲህ ኢራኖች ሳቦተር ነው የሚሏት ወይም ምንድነው ሸቃቢ ነው የሚሏት። ለምንድን ነው አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ማክሰኞ ወደ እስራኤል የሄዱ ነበረ። ኦልሬዲ ሄደዋል፣ አሜሪካ ገብተዋል። ስለዚህ የኢራን ውጭ ጉዳይ ሚኒስቴር የሰጠው መግለጫ አሜሪካንን እነሆ ተጠንቀቂ፣ በክልሉ ሰላም ሊያመጣ የሚችል ዲፕሎማሲያዊ ጥረትን ሸቃቢ የሆነ ኃይል እንዳያዘናጋሽ ወይም አቋምሽን እንዳያስለውጥሽ ተጠንቀቂ የሚል መልእክት የኢራን ውጭ ጉዳይ ሚኒስቴር በጋዜጣ መግለጫ ሰጥተዋል። ያው ቤንያሚን ኔታንያሁ ነው እንጂም እሳቸው እዛ የሚሄዱት አሁን ይህንን የተጀመረውንና አሜሪካም ኢራንም እንደዚሁም እነ ቱርክ እነ ግብፅ ተስፋ ያደረጉትን ነገር ላይ አመድ ለመድፋት ነው ሄዱት። እሱን እንዲከሽፍ ለማድረግ ነው እየመጡ ያሉት አሜሪካ። ስለዚህ አሜሪካን ፕሊስ እንዳትሰሚያቸው የሚል መልእክት ያለው መግለጫ ነው ውጭ ጉዳይ ሚኒስቴሩ የሰጠው። በእርግጥ ኔታንያሁ ይዘው የሄዱት የስለላ መረጃም አለ። የእስራኤል አቋም በጣም ከባድ ነው። ምንድን ነው የሚለው የእስራኤል አቋም? የኢራን
የሚሳኤል ፕሮግራም እንዳለ እንዲቋረጥ ነው። ኢራን ሚሳኤል እንዳታመርት ነው። ሁለተኛ ያው ተጋትሮ ተራዳ ጋር ምንም አይነት ግንኙነት እንዳይኖራትና ምንም አይነት እርዳታ እንዳትሰጥ ነው። የኒውክሌር ፕሮግራሟንም በተመለከተ ይሄ አሜሪካን የሚያለች ነው። ኒውክሌር ማበልጸግ ብሎ ነገር አይኖርም። የኒውክሌር ተቋሞቿ እንደወደሙ ይቀራሉ። በእጇ ያሉትና 60% ጭምር የበለጸገውን ጨምሮ ከእጇ ወጥተው ወደ ሌላ ቦታ መተላለፍ አለባቸው የሚል ነው እና ይህንን የእስራኤልን አቋም ብዙዎች ተንታኞች የሚያስቀምጡት ሰሬንደር ነው የሚሉት የኢራን እስላማዊ አገዛዝ እጅ እንዲሰጥ ነው የሚል ነው። ስለዚህ ዓለም ከዚህ በኋላ የኢራንና የአሜሪካ ድርድር ከወዲሁ ከሽፏል በሚለው እርግጠኛ መሆን ይቻላል ወይስ ደግሞ የድርድር ሂደቱ በተከታታይ የሚቀጥል ይሆናል የሚለውን ብትነግረን። መቼም ያለፉት ተሞክሮች ሎጂክ ምናይና የምንሰማውን ማመንና መቀበል ካለብን ራሳቸው በዚህ ዜና ላይ ዋሽንግተን ፖስት እንደነገረ ከኢራን መሪዎች ጋር ግንኙነት ያላቸው አውሮፓዊ ባለስልጣን ነገሩኝ ብሎ እንዳቀረበው ራሳቸው ኢራኖች በርካታ የኢራን መሪዎች፣ አመራሮች ይሄ ድርድር መላም እንደሌለውና ጦርነቱም እንደማይቆም ግንዛቤ ጨብጠው ነው የሚገኙት እና ድርድሩ የትም አይደርስም። ዓለም ለትንታኔው በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።